ምናልባት ብዙዎቻችሁ ሰዎች በኤአይ ዌብሳይት እንደሰሩና እኔ የምለው ይሄ ምልክት ምንድን ነው? አሁን በታክሲ እየመጣሁ ማለት ነው። እኔ የሚያቀኝ ሰው ምን ያህል የሳምሰንግ አድናቂ እንደሆንኩና ቲክቶክ ላይ ቪዲዮ ስትሰሩ ቫይራል የማይወጣላችሁ أدري ما تراني ظلمة تغمرني يا رب الأرض ضاقت والسماء وقلبي ما عرف الضياء والدمع بات يبكي يا إلهي يا إلهي يا إلهي يا إلهي يا إلهي ሄሎ ሙአዜ ወይ ያው ለቴክስቱ መልስ ስላልሰጠኝ ነው የደወልኩት። ምን እያሰብክ ነው? ቻናሉን እንዲሁ ልትተው ነው? በቃ እየሰማከኝ ነው? አዎ ይሰማል እኮ። እሺ ለምን ወደ ዩቲዩብ አትመለስም? አዲስ ቪዲዮ ይዘህ ተመለስ። እስኪ ኢንሻአላህ። አሁን ትንሽ ግራ ገብቶኛል። እስከ መቼ ነው እንደዚህ ቁጭ ብለህ የምታዝነው? በተመልካቾች እኮ ተናከው አውቃለሁ፣ ግን ከበፊቱ የተሻለ ቪዲዮ መስራት እፈልጋለሁ። እንዴት እንደምጀምር ነው ግራ የገባኝ። አሁን የምትመለስበት ሰዓት ነው። ሰዎች ያንተን የሪአክሽን ቪዲዮ እያሰቡ። ተነስና ካሜራን አዘጋጅ። ዱንያ ላይ አስጨናቂም አሰልቺም አስደሳችም ነገሮች አሉ። ሁሉንም ግን ተቋቁመን ማለፍ ይኖርብናል። ሙአዝ፣ ይህን ላንተ አልነግርህም መቼ። ትክክል ነህ። በአላህ ፍቃድ ልጅ ሙአዝ ይመለሳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣችሁ። ልብሳችንን እንቀይር። አልሐምዱሊላህ ኑሩል ሐያ መርሐባ አህለን 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 ያ ጀማዓ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? አልሐምዱሊላህ። ብዙ ተጠፋፋል። እኔ እንደተለመደው ብዙ ነገር ማውራት አልፈልግም። አሁን ብቻ ጠፍቼ ነበር። አሁን ተመልሻለሁ። ሳልጠፋ ለመቀጠል እሞክራለሁ። አጭር ገለጻ ይመቻችሁ። በዚህ ቪዲዮ ኮመንት ላይ ብዙዎቻችሁ ለምን ጠፋ እያላችሁ መጠየቃችሁ የማይቀር ነው። አሁን ላይ እሱን ነገር በዝርዝር መናገር ባልችልም ኢንሻአላህ ወደፊት ያው ነገሩ የሚነገርም ከሆነ ወደፊት ነገሩን ለመናገር ሞክራለሁ ኢንሻአላህ። እስከዛው ግን ሁላችሁም ከልባችሁ ዱዓ አድርጉልኝ። ያው ዱንያ ላይ እስካለን ድረስ ብዙ ፈተናዎች ይገጥሙናልና የሁላችሁም ዱዓ ያስፈልገኛልና ያ ጀማዓ ሁላችሁም ከልባችሁ ዱዓ አድርጉልኝ። ብዙዎቻችሁን እያየሁ ነበር ኮመንት ላይ ከዚህ በፊት የለቀኳቸው ቪዲዮዎች ላይ እየገባችሁ ሙአዝ የጠፍተህ ነው ምናምን፣ ሙአዝ መቀጣት አለበት በመጥፋት ምናምን እያላችሁ ብዙዎቻችሁ ስትጽፉ ነበርና የቴሌግራም ግሩፕ ላይም ብዙዎቻችሁ የጻፋችሁ ነበር። አስታውሳችሁ ለጠየቃችሁኝ በውስጥም መጣችሁ የጠየቃችሁኝ ያላችሁ እየደውላችሁም ደግሞ ጠፋህ ምን ነው እያላችሁኝ ያላችሁም ነበራችሁና ሁላችሁንም ወላሂ ከልብ አመሰግናለሁኝ። ያው በአካል የምታውቁኝ ወይም ደግሞ በኢንቦክስ ያወራችሁኝ ሰዎች ያለውን ነገር በደንብ አስረድቻችኋለሁና ታውቃላችሁ። ብዙዎቻችሁ ስታግዙኝ የነበራችሁ እህት ወንድሞች ያላችሁ ሁላችሁም አላህ ኸይር ጀዛችሁን ይክፈላችሁ ኢንሻአላህ። ልጅ ሙአዝ ወደ ዩቲዩብ ተመልሷል። ሚዲያውን ቼክ እናደርጋለን። መመከር ያለበትን እንመክራለን። መገሰጽ ያለበትን እንገሰጻለን። ያው መሰደብ ያለባቸውን አንሰድብም። ያው በምክር እንሞክራለን በአላህ ፍቃድ። የተለመደው ስራችንን እንቀጥላለን ማለት ነው። አዳዲስ ነገሮችም ሊኖሩ ይችላሉ። ሁላችሁም ይህንን ቪዲዮ ቆይቼ ስለሆነ የመጣሁት ሁላችሁም ይህንን ቪዲዮ ላይክ አድርጉት። በደንብ የዛሬ ቪዲዮ ላይክ እንዲደረግ ፈልጋለሁ። ያ ጀማዓ እንኳን ደህና መጣህ አይደል? ዌልካሚንግ። ሁላችሁም ላይክ እያደረጋችሁ ይህንን ቪዲዮ በደንብ እንዲታይ እናድርገው። ቻናሉን ሞቅ ሞቅ እናድርገው። ያ ጀማዓ ሼር ማድርጉት የቻላችሁ። ዩቲዩብ ቻናል ያላችሁም ኮሚኒቲ ላይ ሼር አድርጉልኝ። ምንም አይፈጅባችሁም። 1-5 ሰከንድ ነው።
አደረግ ሽክራን ካላደረግ ለማንኛውም ወደ ዛሬው ቪዲዮ ስንመለስ እንግዲህ ሰሞኑን ወደ ዩቲዩብም ልመለስ ስለሆነ ሚዲያውን ቼክ እያደረኩኝ ነበርና በአንድ ጉዳይ ላይ በጣም ብዙ ሰዎች እየተነጋገሩ ነው። እሱ ምንድነው መውሊድ። ያው መውሊድ በመጣ ቁጥር በቃ ሁሌም እንዳጨቃጨቀ ነውና አንድ በቅርቡ የሰለመ ወንድማችን አለና እሱ በተናገረው ንግግር በጣም ብዙ ሰዎች ያው የራሳቸውን ሐሳብም ከቁርአን ከሐዲስም ያለውን ነገር በደንብ ሲናገሩ ነበርና የሁሉ መነሻ የሆነው ቪዲዮ ግን ላስደምጣችሁ አንዴ። መውሊድ ቢድዓ ነው አናከብርም፣ ሰላም አለይኩም ወራህመቱላህ እያላችሁ በዚህ በማህበራዊ ሚዲያ የምትንጫጩ ሰዎች ግን ምናችሁን ነው የሚያማችሁ? ጤነኛ ናችሁ ሆይ? እኔ በጣም የሚገርመኝ ከሃይማኖተኛ የሚደብረኝ ባህሪ ጄጅ ይደራረጋል፣ ሌብል ይደራረጋሉ፣ ጭቅጭቅ ይወዳሉ፣ ንትርክ ይወዳሉ። የየራሳቸውን እይታና አመለካከት እና አስተሳሰብ አክብረው አይይዙ። የቪዲዮ ወይም ደግሞ የዚህ ሁሉ ሐሳብ መነሻው ይህ ነው። ጭቅጭቁ የተጀመረው በዚህ ሰውዬ ላይ ማለት ነውና እንዳልኳችሁ ይህ ሰው በቅርቡ ነው የሰለመው። እያለም ያለው በዚህ ጉዳይ ሁሌም ይጨቃጨቃል ምናምን እያለ ነው ያለውና ነገር ግን እዚህ ጋር እሱም በዚህ ጉዳይ ላይ እያወራ ነው ያለው እየተናገረ ነው ያለው አይደለ? ምክንያቱም ያ ኢሽዋን ያ ችግር ሊነገርና ነገሩ ምን ያክል አደጋ እንደሆነ ያለውን ጠቀሜታም ሆነ አደጋ በደንብ ግልጽ አድርጎ መነገር አለበት አይደለ? ምክንያቱም ዲን እስከያዘን ድረስ ወይም ሃይማኖታችንን ለሰዎች ማሳወቅና ማስተማር እስካለብን ድረስ ክልክሉንም ሆነ ሐላሉን በደንብ ማስረዳት ይኖርብናል አይደለ? በዛ ጉዳይም ነው በየጊዜው መውሊድ በደረሰ ቁጥር በጣም ብዙ ጊዜ ጭቅጭቆች ይነሳሉ። ብዙ ጊዜ ሳይሆን በቃ እስካሁን ያለ ነገር ነው መውሊድ ከተጀመረ ጀምሮ ማለት ነውና ቢድዓ ነው አይደለም የሚለው ምንም የሚያከራክር ነገር አይደለም። አንዳንዶች እንደውም እንደሚናገሩት ከበድ ያለና ቀለል ያሉ ቢድዓዎች አሉ። ይህ መውሊድ የሚባለው ቀለል ያሉት ስለሆነ ምናምን እያሉ ያስጠጉታልና በዚህ ጉዳይ በጣም ብዙ ቪዲዮዎች ተሰርተዋል። በጣም ብዙ ሐሳቦች ተነግረዋል። እኔም በጣም ብዙ ቪዲዮ ሰርቻለሁ። ሐሳቡን ላስጨርሳችሁ። አንዱ ሰው ጤነኛ መሆኑን የሚያረጋግጠው ሌላውን በመሳደብ፣ ሌላውን በመኮነን፣ ሌላውን በማንቋሸሽ ነው። መቼ ነው ከእንደዚህ አይነት ድንቁርና የምንነቀው? ለምሳሌ መውሊድ ቢድዓ ነው አናከብርም የምትሉ ሰዎች አለማክበር እኮ ነው በቃ። ንግግር፣ ጩኸት፣ ግርግር ሌላውን ሰው መረበሽ አያስፈልግም። እዚህ ጋር አንድ መያዝ የምፈልገው ወይም መናገር የምፈልገው ነገር ዲንህን ማስተማር ወይም ደግሞ አንድ ሃይማኖት የሚከለክለውን ነገር የዛ ሃይማኖት ተከታይ የሆነ ግለሰብ ሼክ ሊሆን ይችላል፣ ኡስታዝ ሊሆን ይችላል። ያ ነገር ልክ አለመሆኑን ወይም ደግሞ ቢድዓ መሆኑን ሲናገር ጭቅጭቅ አይደለም እኮ ይሄ ሃይማኖቱን እያስተማረ ነው አይደለ? ምክንያቱም ዲኑን እስካወቀ ድረስ የማስተማር ግዴታ አለበት፣ ይጠየቅበታል፣ አውቆ ዝም በማለቱ ማለት ነው። ስለዚህ ያንን ያወቀውን ነገር ለህዝበ ሙስሊሙ በደንብ ማስተማር ይኖርበታል፣ ግዴታም ስለሆነ ነው። አውቀ ዝም ካልክ ትጠየቅበታለህ ሀቢቢ። ለዛም ነው ይሄ ጭቅጭቅ ሳይሆን ያ ነገር ቢድዓ እንደሆነ እየተነገረ ያለው ለዛ ነው እንጂ ይሄ ጭቅጭቅ አይደለም። ጭቅጭቅ ነው ሊያስብል የሚችለው እያወቁ ያንን ቢድዓነቱን የሚክዱ ሰዎች ናቸው። ዩሲ ቁርአንም ላይም ሐዲስ ላይም የሌለን ነገር እያከበረ ወይም እየሰራ በዲን ስም ሽፋን ሲሰጠው እያየህ ዝም የምትል ከሆነ እያወክ ዝም በማለት ትቀጣበታለህ ማለት ነው። ስለዚህ ጭቅጭቅ እያስነሳ ያለው የትኛው እንደሆነ ግልጽ ነው። እዚህ ጋር እንግዲህ የሚያከብሩ ደግሞ ያክብሩ። ለምንድን ነው አእምሯችንን በትክክል የማንጠቀመው? እንግዲህ የመውሊድ በዓል በኢትዮጵያ ካላንደር ዝግ ነው። ሙስሊም ወንድምና እህቶቻችን ለረጅም ሺህ ዓመታት እያደረጉት የቆዩት ነገር ነው። በዚህኛው ንግግሩ ደግሞ ካላንደር የዘጋው ነገር ሁሉ ሐላል ነው። ከካላንደር ጋር ምን ያገናኘዋል መውሊድን? እዚህ ጋር እኮ ሀገራዊ ጉዳይ ወይ ምናምን ጉዳይ አይደለም እኮ ሃይማኖታዊ ነው ሀቢቢ፣ ዲናዊ ነገር ነው እኮ ዲን ላይ የተጨመረ አዲስ መጤ ነገር ነው። ያንን ነገር አትቅረቡት ነው እየተባለ ያለው። ኡስታዞች ሼኾች እየተናገሩ ያሉት ያንን ነው አይደለ? ግን ኢቭን ካላንደርም እየዘጋው ምናምን እያልክ ይሄንን መናገሩ ራሱ ያሳፍራል። በጎ ልምምር ነው፣ በጎ ነገር ነው። የሚያደርጉበት ሞቲቭ ለረሱል ሰለላሁ ዐለይሂ ወሰለም ያላቸውን ፍቅርና አክብሮት ለመግለጽ ነው። ሁለተኛ የምታቀርቡት አግሪመንት ራሱ ጤነኛ አይደለም። እሳቸው አላከበሩትም። እንዴት እሳቸው የራሳቸውን ልደት እንዴት ያከብራሉ? ሰው ታዲያ የማያከብሩት ለምንድን ነው ታዲያ? ስለማይሆን አይደል? ስለማይቻል አይደል? የተወለዱበትን ቀን ጾሞ ነው የሚያሳልፉት። እንዴት ነው ይሄ ነገር? ግልጽ እኮ ነው ያጀማ። የእናንተ አግሪመንት እሳቸው ያላከበሩትን ነው እያለ ነው ያለውና እሳቸው ካላከበሩት ታዲያ ምን ሊሆን ነው? ወይም ደግሞ አክብሩልኝ ካላሉ ለምንድን ነው እኛ የምናከብረው? እሳቸውን የሚወዱ የእሳቸው ተከታዮች ናቸው የእሳቸውን ልደት ሊያከብሩ የሚችሉት። ግን እኔ ዝርዝር ነገር ውስጥ አልገባም። አለመግባቱ ትልቅ ነገር ነው። እኔም ይህ መውሊድ የሚባል ነገር ቢድዓ እንደሆነ በደንብ አውቃለሁ። ግን ኡስታዝም አይደለሁም ሼኽም አይደለሁም። የመውሊድን ቢድዓነት ለማወቅ ግን ይህ ሁሉ ንግግርና ክርክር አስፈላጊ አይደለም። መውሊድን ማንንም ሼኽ
ማንንም ሼህ ብትጠይቅ ቢድዓ እንደሆነ ይነግራል። ማንም ኢቭን መውሊድን የሚያከብር ሼህና ኡስታዝ ብትጠይቅ መውሊድ ቢድዓ እንደሆነ ነው የሚነግርህ። ሁሉም የሚነግርህ ቢድዓ እንደሆነ፣ ግን ጥሩ ቢድዓ ብሎ ያጠጋጉታል ማለት ነው። ያ ነው ትልቁ ችግር እንጂ ሁሉም ኡስታዝና ሼህ ኢቭን የሚያከብረውም እያልኩ ነው ያለሁት። መውሊድን የሚያከብረው አካልም ቢሆን መውሊድ ቢድዓ እንደሆነ ይነግራል፣ ግን ጥሩ ቢድዓ በሚል ያስተጋጉታል ወይም ያስተጉታል ማለት ነው። እንደው እስልምናን እንደ አዲስ እንደተቀበለ ሰው ለምንድን ነው እኛን እናንተ ቅርጫት ውስጥ ለማስገባት በውስጥ መስመር የምትልኩልን? የሆነ ፎቶ ስለጥፍ፣ የሆነ ሐሳብ ስለጥፍ አበሽ ነው ሆይ የሆነ ነገር ስለጥፍ ወሃቢ እኔን ጄጃታ እንደዛ ሌብል አታርጉኝ። እኔ በማንኛውም ቅርጫት ውስጥ መግባት አልፈልግም። እኔን እኮ እንዴት እንደረሳችሁኝ አላቅም። እንደ አዲስ የምታቁኝ ሰዎች አላቅም፣ ስለኔ ወደ ኋላ ጠይቁ። እኔ እኮ ተድላ እኮ ነኝ። በማናችሁም ቅርጫት ውስጥ ልገባ አልፈልግም። የሚያከብሩትንም ሰዎች አልኮንንም፣ አናከብርም ለሚሉት ሰዎች ደግሞ አላቀበቅብም። ይሄ እኮ ነው ታዲያ የሚፈልገው። ይሄ ምንም አላቅም የምትል ከሆነ የሚያከብሩትንም እዛው ያክብሩ፣ ጸጥ ካላወቅ ማለት ነው። አታክብሩ የሚሉትንም እሺ በቃ አታክብሩ፣ ጸጥ። እንደዛ ነው መሆን ያለበት፣ ምንም ነገር የማናቅ ከሆነ አይደለ? ግን ስለ ቢድዓ ከስር ከመሰረቱ አንድ ኡስታዝ ጋር ቁጭ ብለህ ብትቀራ ወይም ብትማረው ከየት እንደመጣና እንዴት እዚህ ደረጃ እንደደረሰ በደንብ መረዳት ትችላለህ። ግን እዚህ ጋር እያለ ያለው መውሊድ ቢድዓ ነው እያላችሁ አትጨቃጨቁ፣ በቃ ቢድዓ ነው አትበሉ ነው እያለ ያለው። ተመልሶ እንደገና ደግሞ እኔ ሰለምቴ ወንድማችሁ ነኝ፣ እዚህ አይነት ቅርጫት ውስጥ ወይም እዚህ አይነት ጀማዓ ውስጥ አትክተቱኝ፣ አንዴ ውሃብያ ነህ አንዴ አኽባሽ ነህ ምናምን አትበሉኝ እያለ ነው ያለው። ሶ እንደዚህ አይነት ቅርጫት ውስጥ ላለመግባት እኮ ስለ ጉዳዩም ከነ አለማንሳት ነው በቃ። እኔም እዚህ ጋር ይሄንን ነገር ስናገር ካንተ ተሽያ አይደለም፣ እኔ ምንም አላቅም ባይዘወይ፣ ወላኪን መውሊድ ቢድዓ እንደሆነ በደንብ አውቃለሁ። እሱን ምንም ጥርጥር የለኝም። አይደለም እኔ እዛው የሚያከብረው ሲጨፍር በመውሊድ ቀን ሲጨፍር የሚውለው እንኳን ቢድዓነቱን ነግርሃል አልኩ ቅድም አይደለ? ግን ጥሩ ቢድዓ እያሉ ያስጠጉታል። ቢድዓነቱን ግን አሁንም ቢሆን አልካዱም እነሱ። የሚያከብሩትን ሰዎች ጄጅ አላረግም፣ እናንተንም ደግሞ እንደ ጤነኛ አልቆጥርም። መከባበርና መቀባበል አለብን። እኛ ነገሩን ስለማናከብረው ደግሞ እንደ ጤነኛ አልቆጥርም። መከባበር የሚያከብሩትን ሰዎች ጄጅ አላረግም፣ እናንተንም ደግሞ እንደ ጤነኛ አልቆጥርም። ከየት ወዴት ነው? ሱብሃንአላህ። የሚያከብሩትን አልኮንንም ወይም አልወቅስም እያለ ነው። ወይም ደግሞ ልክ አይደላችሁም አልላቸውም፣ ግን አታክብሩ አይከበርም ቢድዓ ነው የምትሉትንም ጤነኛ ናችሁ ብዬ አላስብም። ሱብሃንአላህ። መከባበርና መቀባበል አለብን። እኛ ነገሩን ስለማናከብረው የሚያከብሩትን ወንድምና እህቶቻችንን ግን መኮንን ግን መብት የለንም። የኛ መብት ምንድነው? አለማክበር። በቃ አለማክበር ሳይሆን እዚህ ጋር ምን መሰለ ተድላ፣ ቢድዓ ማለት እጅግ በጣም ትልቅ ነገር ነው። ሳያውቁ ይሄንን መውሊድ የተቀላቀሉ ሰዎች አሉ ባይዘው ምንም ሳያውቁ። ወላሂ አንድ አህባሽ የነበረ ጓደኛ ነበረኝ፣ ሙስሊም ነው አልহামዱሊላህ፣ አሁን ተመልሷል። ግን እዛ ውስጥ የሚነገራቸው ነገር በጣም ከባድ ቃላቶችን ይነገራሉ። አልহামዱሊላህ አሁን ሁሉንም ትቶ ያው ሱናን ተከታይ ሆነ። ቢድዓን ሽርክን እርቋል ማለት ነው። ቢድዓ በየጊዜው ጭቅጭቅ እያስነሳ ያለው ከባድ ነገር ስለሆነ አይሆንም የሚለውም ክብደቱን ስላየ ነው። ይሆናል የሚለውም ክብደቱን ቢያቀውም እዛ ጋር ያለው ነገር ስላሸነፈው ነው። ውዴታ ምናምን ብለህ እዚህ ጋር እንዳትሸፋፍነው። የሌሎቹ መብት ደግሞ ማክበር በቃ መብት ነው። እኔ ለምሳሌ ለምን አከበሩ ለምን አላከበሩ አይደለም። አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁኝ። ለምን አላከበሩ ያ አላህ አታከብሩ አይደለም አክብሩም አይደለም፣ ግን በዓሉ ሲደርስ እንኳን አደረሳችሁ ይላሉ። ሞቲቭ የሚደረግበት መንገድ ጤነኛ ነው ብዬ ስለማስብ እኔ ለሰው የማይጎዳ በጎ ነገር ከሆነ አክሴፕት ነው የማደርገው። ለሰው የሚጎዳ ግን ከፍጥረት ስርዓት ጋር የሚጋጭ ነገር ግን ማንኛውንም ነገር አልቀበልም። ስለዚህ መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። ኢቭን የሚያከብረውም እኮ ቢድዓ መሆኑን እየነገረ ነው። ሐቢቢ ተው እንጂ አይባልም፣ ነውር ነው። ምን ነው ነውር ከሆነ ሆነ ነው በቃ አለቀቅ። ለምንድን ነው ነውር የሚሆነው? ቢድዓ ከሆነ ቢድዓ ነው። ሽርክም ከሆነ አንድ ነገር ሽርክ ማለት ነው። በቃ መናገር ነው። ምክንያቱም አንድ የምታውቃትን ነገር ቢሆንም ተናገራት ወይም አስተላልፋት ተብሏል። ስለዚህ ቢድዓነቱን ማመን አለብህ። የሚያከብረውም ቢድዓ እንደሆነ እየነገረህ ነው እያልኩ ነው አይደለ? ግን ቢድዓ አይባልም ነውር ነው እንዴት ትላለህ? ቢድዓ መሆኑን ኦልሬዲ እያከበረ ያለ ሰውም ይነግርሃል። ጥሩ ቢድዓ በሚል አስጠጋዋል እንጂ ብዬ እየነገርኩህ እኮ ነው። በመውሊድ ጊዜ ከሚደረጉ ነገራቶች አንዱን በዚህ ቪዲዮ ተመልከት።
እሺ አሁን ይሄ ልክ ነው? በአላህ እስኪ ሆነስት የሆነ መልስ ልክ ነው? ዛር እንዳለበት ሰው እኮ ነው እየሆነ ያለው። ልክ ነው ካልከኝ እኔ ምን እንደምልህ አላውቅም ወላሂ። በጭራሽ ይሄ ልክ ሊሆን አይችልም። አንተ ጋንጃ በሉ ባንጃ ነው እንደ ቃምከው? ምንድነው ቃምከው? በጨው ነው ምንድነው እንደዚህ እንዴ? ከራስ ፀጉሩ እስከ እግር ጥፍሩ መርቀነ ነው ከራስ ፀጉር እስከ እግር ጥፍር ነው እንዴ መረቀንከው? እንዴት ነው የምትዘለው? ላኢላሃ ኢላላህ። ጫቱ ምን ሆኖብህ ነው? ይሄን አባት ምን ሆኖብህ ነው ጫቱ እንደዚህ? ከምን ጋር ቅመህ ሆኖ በአላህ እዲ እንደዚህ ይከላል እንዴ? የለህም እኮ ብራዘር፣ ሄዳል ሌላ ታሪክ ውስጥ ነህ እዲ። ምንድነው ይሄ? በባዶ ወደ ቅመህ ነው? ከነ ገረባው ቅመህ ነው ወይስ ያደረ ጫት ቅመህ ነው እንደዚህ? ላኢላሃ ኢላላህ። አንተ በስነ ስርዓት ተው በእናታችሁ። የሚለቀቅና የማይለቀቅ ነገር ላይ በአንተ ቤት ሄዳል በራል በቃ እጨረዛ። ከዛም አልፎ ደግሞ መውሊድ ላይ የሚደረጉ ነገሮችን በምስል ተመልከቱና በሼህ አህመድ አደም የተሰጠውን መልእክት አድምጡ። የነቢዩ ውዴታ በመጨፈር በመስለል ነው እንደሚገለጽ። የሶላት ቦታ ለረቡል ዓለሚን ስጁድ ተደፍቶ ሰዎች የሚያለቅሱበትን ስፍራ መጨፈሪያ በማድረግ በጫት በማቁሸሽ ማን አደረገ? ይሄን ወዴት ነው እየሄደን ያለን? ያጀማ እዚህ ጋር እየተመለከታችሁት ያላችሁት እንግዲህ መውሊድ ላይ የሚጨፈረው ጭፈራ ነው። ይሄም ልክ ነው ካልከኝ መልልህ ነው ያኺ። መስጂድ የተሰራው ለዚህ ነው። ኢማሙ ሻፊዒ ምን ወዳቸው ምን ናከብራቸው ምን ንከተላቸው ኢማማችን ይሄን አድርገዋል። አቡ ሐኒፋ አልኢማሙ አልአዕዘም ከማ ይቃል ይሄን አድርገዋል፣ አስተምረውናል። ሱሐቦች በዚህ መልኩ፣ ታቢዒዎች በዚህ መልኩ ውዴታ ገልጸዋል። አይደለም የጭፈራ ሱስ ያለበት ሰው ወንጀል ከመሆኑ ጋር አንድ ወንጀል ብቻ ይሆናል። ጭፈራ ቤት ሄዶ ሱሱን ይወጣ። የረቡል ዓለሚንን ቤት ስጁድ ሩኩዕ የሚደረግበት ኢዕቲካፍ ቁጭ የምንልበት መስጂድ ጭፈራ ቤት ሲሆን በጣም ያሳዝን። በነቢ ውዴታ ስም በሶላዋት ስም ዘፈን ሲዘፈን ያሳዝን። ሶላት አለ ነቢ እኮ ዒባዳ ነው። ጀነት የሚገባበት ወንጀል የሚራገፍበት አጅር የሚገኝበት ዒባዳ ነው። እንዴት ተብሎ ነው የተከበረውን ሶላት አለ ነቢ ከከበሮ ጋር ከሙዚቃ መሳሪያ ጋር ከተቃኘ ከሀገራችን ከሚባለው የዘፈን ቅኝት በማይወጣ አቀራረብ እንዴት ነው የነቢ ሶላዋት በዚህ መልክ የሚረክሰው? መልስ እስኪ ለዚህ ያከበራችሁ ያላችሁ ለዚህ መሳላችሁ ኡስታዝ በድሩ ሁሴንም የተናገሩት ንግግር ነበር ከዚህ በፊት ስለ መውሊድ ማለት ነውና ለዛ ንግግርም የሚሆን መልስ ደግሞ ኡስታዝ ኢብኑ ሙነወር የተናገሩት ንግግር ነበርና እሱንም አንዴ ትዕግስት ኖራችሁ በትዕግስት አድምጡት። ረቢዕ ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ወር የጭቅጭቅ መድረክ መሆኑ ማቆም አለበት። መውሊድ ዒድ እንዳልሆነ ሁሉም ሰው ማመን አለበት። ዒድ ሁለት ዒድ ብቻ ነው ያለው። ነገር ግን ነቢዩ ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ የተወለዱበት ወር ደግሞ እሳቸው ሳይወሱበት ስለ እሳቸው ሳንነጋገር እሳቸውን ሳናወድስ ታሪካቸውን ሳንማማርበት ኖርማሊ ይለፍ ምንም እንዳልተፈጠረ ማለትም ልክ አይደለም። እንማማርበታለን። ዒድ ነው ብለን አናምንም። ሙናሰባው ግን ለእንዲህ አይነት የነቢዩ ሰለላሁ ዐለይሂ ወሰለም ማንነት ማስተዋወቂያ መዋል መቻል አለበት። ከዒባዳ ጋር ያገናኘ ተሳስቷል፣ ዝም ብሎ ማለፍ አለበትም የሚለው ልክ አይደለም። መውሊድን በተመለከተ ሽርክ ያለበትን አወገዘ። እሺ እንደዛ የሚመስል ነገር ሌላ ጊዜ እኮ ጠንከር አድርጎ አውግዞም አታገኙም። እዚህ ጋር የሚፈልጋትን ነገር አብሮ ሚዛናዊ የሆነ ንግግር ተናገረ ለመባል ያክል ነው። ይሄኛውን አወገዘ። በሌላኛው በኩል ደግሞ ረቢዑል አወል ነብዩ ሰለላሁ ዐለይሂ ወሰለም የተወለዱበት ወር ስለሆነ ምንም ታሪካቸው አይወሳ ደግሞ መባል የለበትም። ትልቅ ክስተት እንዳልተከሰተበት መሆን የለበትም። ቃል በቃል አይደለም በጠቅሰው ጭብጡን ነው የማነሳው። ስለዚህ ለዘብ ያለች ዘመናዊ መውሊድ እያስተዋወቁ ነው። ቅልብጭ ያለች የተከሸነች መውሊድ በዚህ መልኩ እያስተዋወቁ ነው። ነብዩ ሰለላሁ ዐለይሂ ወሰለም ማን አታውሱ ያላቸው? ረቢዕ መጠበቅ ምን አስፈለገ? በሌላ ጊዜ መፈጸም አይችልም። ይሄን ጠብቆ ማስታወስ ምንድን ነው የተፈለገው? በድርን እየጠበቅን የበድር ዓመት በየዓመቱ ረመዳን 17 እናክብር። ክስተት የተከሰተበት ትልቅ ክስተት ተከስቶበታል ብለን ከዛ ደግሞ ሂጅራ የወጡበትን ቀኗን ፈልገን ነብያችን እናክብር።
ከዛ ደግሞ የሆነ ክስተት የተከሰተ ሁደይቢያ ስምምነት የተደረገበት ፈትህ እኮ ነው። ቁርአን ላይ ፈትህ የተባለው እንደውም የሁደይቢያ ስምምነት ነው ይላሉ አህሎች። እሱን ደግሞ እናክብረው። ስንቱን ነው የምናከብረው እንደዚህ እያደረግን? አይ በዚክር በምናምን ሽርኩ ማለታቸው ሽርኩ አይሆን ችግር የለም። ቢድዓ ማለት እኮ በሽርክ ብቻ አይደለም። የተለያየ መልክ፣ የተለያየ ገጽታ፣ የተለያየ ሁኔታ አለው። ይሄ እርምት የሚፈልግ ነገር ነው። እርግጥ ነው ጥፋቱን ሽርክ እስከ መፈጸም የሚደርሰው ጋር እኩል አናደርግም። ከዛ ውጭ ግን ከቢድዓነት አያውጣው። እንዲሁ አጋጣሚ ተነስቶ አስታወሰ ረቢዑል አወል ላይ ቢድዓ ነው አንልም። ሆነ ብሎ ጠብቆ ፈልጎ እችን ወር እየፈለገ በየዓመቱ ማድረግ ምንድነው? እሳቸው የተወለዱበት ስለሆነ እሳቸው እኮ የተወለዱበት ስለሆነ ሰኞን በጾም እንደሚያሳልፉት ነግረውናል። ይሄን አድርግ መረጃ በመጣበት ላይ መረጃ ባልመጣበት ላይ ደግሞ ቆም። እነሱን የበቃቸው ይብቃል፣ ሰለፎቹን የበቃቸው ይብቃል። ቁርአን ያልበቃው ሐዲስ ያልበቃው ሰው ምንድነው የሚበቃው? ኢስቲህሳን በአቅል ከኔ ካንተ የበለጠ አቅል ያላቸው አልፈዋል ታላላቆች። ይሄን አካሄድ መርጠውታል ወይ? ቆም ብሎ ማየት ያስፈልጋል። እንዲህ አይነት አካሄድ ለየት ያለ መውሊድ ለማምጣት መሞከር በመጀመሪያ ልክ ሌሎች እንደሚያደርጉት ሲራቸውን እንዳናወሳ ከለከሉ እንዳይባል በየትኛውም ጊዜ ከዓመት እስከ ዓመት ማውሳት በሩ ክፍት ነው። ረቢዑል አወልን ጨምሮ በየትኛውም ጊዜ ከዛ ውጭ ግን ይሄ ረቢዕን በተለየ ጠብቆ ልዩ ወር ነው። ምን ስለሆነ ስለተወለዱበት የሞቱበትም ነው። እሱ እኮ የተወለዱበት ብቻ አይደለም የሞቱበትም ነው አይደል እንዴ? የሞቱበትም ነው፣ ሂጅራ ያወጡበትም ነው። ትልልቅ ክስተቶች ተከስተዋል። ሌሎችም ትልልቅ ክስተቶች የተከሰቱባቸው ወሮች አሉ። ከዛ ውጭ ግን ወሩ እሳቸው ስለተወለዱበት እንዲህ አይነት ፈዲላ አለው የሚል ነስ የለም። ሙሐረምን በተመለከተ የመጣ ፈዲላ አለ፣ በሐዲስ ተጠቁሟል። ረመዳንን በተመለከተ የመጣ ፈዲላ አለ። አሽሁሩል ሑርምን በተመለከተ የመጣ አለ። ረቢዑል አወልን ስለተወለድኩበት ልዩ ወር ነው የሚል ግን አልመጣም። ደሊል ላይ መቆም አለበት። ማስረጃ ላይ ልንቆም ይገባል። ምክንያቱም ያለምንም ማስረጃ ዲን ነው ብለህ ልትቀበሉ አትችልም። ምክንያቱም አንድን ነገር ስታነሳ ለዛ ነገር መረጃ ግዴታ ያስፈልጋል አይደለ? ይህ መውሊድ የሚባለው ነገር ደግሞ ስታከብረው እንዴት መጣ የሚለው ነገር ልትጠይቅ ይገባል። ስትጠይቅ ነው መውሊድ የሚባለው ነገር ወይም መውሊድ ብለው የሚያከብሩት በዓላቸው ቢድዓ መሆኑን የምትረዳው። እነሱም ቢድዓ መሆኑን ይረዳሉ። ስለዚህ ቢድዓ መሆኑ ከተረዳን ቀላል ምናምን የሚለው ነገር አያስፈልግም። መውሊድ ማለት ቀላል ነገር አይደለም። ወላሂ በጣም ከባድ ነገር። ምክንያቱም እዛ ላይ የሚደረጉ ነገሮች ጫት የሚቃም ከሆነ አንድ ሰው ይመረቀናል። ኢቨን በሰፈር ውስጥ እንኳን ማየት ትችላላችሁ። አንድ ወጣት ከመረቀነበት ጫት ቅሞ ከመረቀነ ማይሆን ነገር ያወራል እኮ። ሚስጥር የተባለውን ሁሉ ይዘረግፋል ልክ እንደሰከረ ሰው። አንዳንዱ ሲቅም አኮፎ ዝም ይላል፣ አንዳንዱ ያስለፈልፈዋል። እና ይህ ጫት የሚባለውን ነገር እዛ ላይ መቀላቀላችሁ ልክ ነው? ልክ አለመሆኑን ከሁላችንም እናውቃለን። ግን ያው አንዴ የጀመርከውን ነገር ልክ አለመሆንህን ያ ነገር ይሄ የማሸነፍ ጉዳይ አይደለም። ባይዘው ያ ነገር ልክ አለመሆንህን አለመቀበል ነው። ይሄ ካፈርኩ አይመልሰኝ አይነት ነገር ማለት ነው። እንደዚህ አይነት መረጃ እየቀረበል ያን ነገር ማትቀበለው ከሆነ ኡስታዝ ኢብኑ ሙነወር እንደተናገረው ከቁርአንና ከሐዲስ ውጭ ምን ሊመጣልህ ነው? ቁርአንና ሐዲስ ካልበቃ ምን ሊበቃህ ነው ብሎ ጠይቋል። መልሱን ለእናንተ ትቻለሁ። በመቀጠል አንድ ቪዲዮ አስደምጣችሁ ያለው ያጀማ በደንብ ትዕግስት ኖራችሁ ይህንንም እንድታደምጡ ትፈልጋለሁ። በደንብ ጠለቅ ያለ እውቀት ታገኙበታላችሁ ኢንሻአላህ። እኔን እኮ እንዴት እንደረሳችሁኝ አላቅም። እንደ አዲስ የምታውቁኝ ሰዎች አላቅም። ስለኔ ወደ ኋላ ጠይቁኝ። እኮ መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። የሚያከብሩት ራሱ እንዳንተ መውሊድ ቢድዓ ነው አይባልም አላሉ። ቢድዓ መሆኑን በደንብ ያውቃል። ራስክን ከሰቀልክበት ነገር ወረድ በልና ዝቅ ብለህ ተመላ። እኔን እኮ እንዴት እንደረሳችሁኝ አላቅም። አንተ ማነህ? ተድላ እኮ ነህ። ሌላ ምንድነህ? ነብይ ነህ? መላእክት ነህ? ምንድነህ? የምትታወቅበት አንድ ነገር ቢኖር ድፍረት ነው። አጠቃላይ ባላወቅከው ነገር ገብተህ እየዋኘህ ነው ያለው። በዚህ በማህበራዊ ሚዲያ የምትንጫጩ ሰዎች ግን ምናችሁን ነው የሚያማችሁ? ጤነኛ ናችሁ? አጠገብህና ዙሪያህ ላይ ያሉ ዑለሞች ዝም ብሎ የሚመለከቱህ ትክክል ነህ ብሎ አይደለም። ያቺ ነው ከእንደዚህ አይነት ድንቁርና የምንነቀው። ወንድማችን አላስተዋልኩም እንጂ ከፍተኛውን ድንቁርና ያስከው እኮ አሁን አንተ ነህ። እኔ ለሰው የማይጎዳ በጎ ነገር ከሆነ አክሴፕት ነው ማድረግ። አንተ ማን? አንተ እኮ አይደለም የምትቀበልልን የምታሳልፍልን። አንተ እኮ አይደለም። እኔ እኮ ተድላ እኮ ነኝ አልክ። ተድላ ምንድነውና ምንድነህ? እናንተ ምናውቅህ በነገራቶች ላይ ደፋር መሆንክ ነው። የምታቀርቡት አግሪመንት ራሱ ጤነኛ አይደለም። እሳቸው አላከበሩትም። እንዴት እሳቸው የራሳቸውን ልደት እንዴት ያከብራሉ? እንዴት አይችሉም?
ማስተማር ከተፈለገ ለምን አይቻልም? አብረብቶናል። በጣም ደፋር ነህ፣ ሲበዛ በጣም ደፋር ነህ። ግን ሸሪዓ ላይ ድፍረት አይጠቅምም ወንድማችን አለ። አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁኝ። ተድላ ለመውሊድ በዓል እንኳን አደረሳችሁ አለ ተብሎ የሚጨመር የለም የሚቀነስ። ነብዩ ሰለላሁ ዐለይሂ ወሰለም የኔ ትእዛዝ የሌለበትን ስራ አትስሩ ብለው ከልክለዋል። መውሊድ ቢድዓ ነው አናከብርም። ሰላም አለይኩም ወራህመቱላህ እያላችሁ በዚህ በማህበራዊ ሚዲያ የምትንጫጩ ሰዎች ግን ምናችሁን ነው የሚያማችሁ? ጤነኛ ናችሁ ሆይ? ሙስሊም ወንድምና እህቶቻችን ለረጅም ሺህ ዓመታት እያደረጉት የቆዩት ነገር ነው። በጎ ልምምር ነው፣ በጎ ነገር ነው። የሚያደርጉበት ሞቲቭ ለረሱል ሰለላሁ ዐለይሂ ወሰለም ያላቸውን ፍቅርና አክብሮት ለመግለጽ ነው። ሁለተኛ የምታቀርቡት አግሪመንት ራሱ ጤነኛ አይደለም። እሳቸው አላከበሩትም። እንዴት እሳቸው የራሳቸውን ልደት እንዴት ያከብራሉ? እሳቸውን የሚወዱ የእሳቸው ተከታዮች ናቸው የእሳቸውን ልደት ሊያከብሩ የሚችሉት። እኔን እኮ እንዴት እንደረሳችሁኝ አላቅም። እንደ አዲስ የምታውቁኝ ሰዎች አላቅም። ስለኔ ወደ ኋላ ጠይቁ። እኔ እኮ ተድላ እኮ ነኝ። አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁኝ። ሞቲቭ የሚደረግበት መንገድ ጤነኛ ነው ብዬ ስለማስብ እኔ ለሰው የማይጎዳ በጎ ነገር ከሆነ አክሴፕት ነው የማደርገው። ለሰው የሚጎዳ ግን ከፍጥረት ስርዓት ጋር የሚጋጭ ነገር ግን ማንኛውንም ነገር አልቀበልም። ስለዚህ መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እንግዲህ ወንድማችን ተድላ እንደምትመለከቱት በተለያዩ ሸሪዓዊ ጉዳዮች ላይ ሳይቀር እንደዚህ አይነት ድፍረት የተሞላባቸው ንግግሮችን እንደውም ደግሞ ስርዓት ያዙ እንደዚህ አይባልም እያለ በዲኑ ላይ የሚባለውንም የማይባለውንም ሸሪዓዊ ጉዳዮች ላይ የተለያዩ አስተያየቶችን ሲሰጥ እናስተውላለን። ብዙ ጊዜ ሰውየው እንዳስተዋላችሁት በጣም በነገራቶች ላይ ደፋርና የተለያዩ ርዕሶች ላይ የተሰማውን እንጂ በእውቀት እንደማያወራ በዲኑ ላይ ትንሽ ግንዛቤ ያለው ሰው እንኳን የሚያስተውለው ግልጽ የሆነ ነገር ነው። ይህንን ወንድማችን በሁሉም ነገር ላይ ምንድን ነው እንደዚህ ደፋር ያደረገው? እንዴት በእንደዚህ አይነት ርዕሶች ላይ ስሱ ሊናገር ይችላል ብላችሁ ሁሉ የምትደነግጡባቸው ርዕሶች ላይ ሲናገር ታስተውላላችሁ። ለምንድን ነው ይሄ የሆነው ብላችሁ ስታስተውሉ ተድላ ወንድማችን ራሱን ከፍተኛ ጣራ ላይ መስቀሉና ከዛ ከተሰቀለበት ነገር አሁንም ማውረድና ዝቅ ማለት ትንሽ ስለከበደውና የነፍስያ ጣጣ ስለያዘው ነው። ነገር ግን ወንድማችን አሁንም ብዙ ነገሮችን ሳታበላሽ ራስክን ከሰቀልክበት ነገር ወረድ በልና ዝቅ ብለህ ተማር። ለእንደዚህ አይነቱ የነፍስያ በሽታ ነፍስህን ረገጥ አድርገህ ዝቅ አድርገህ አሳያት። ዝቅ ብለህ ተማር። ዲንህን በደንብ እወቅ። ሸሪዓዊ እውቀትን በደንብ በጥቅል መልኩም በዝርዝር መልኩም በደንብ ተማር። የተሰማህን ሁሉ ሳይሆን በእውቀት ላይ ብቻ አውራ። የማይመለከቱህ ጉዳዮች ላይ እውቀት የሌለብህ ጉዳይ ላይ አትናገር፣ ዝም በል። ይህንን አይነት ንግግር እኔ ብቻ አይደለሁም የተለያዩ ወንድሞችም እየነገሩህ ነው። በኮሜንት ላይም በጣም ብዙ ሰዎች እየጻፉልህ ነው። ነገር ግን ማንንም እንደማትሰማ በብዙ ተግባራቶችህ እያሳየህ ነው። ይህ የምን በሽታ ነው? ለራስህ የሰጠኸው ከፍተኛ ቦታ ነው። ደካማ መሆንክን ማወቅ አለብህ። ገና ዲን አልኢስላም ላይ ጀማሪ ሰው መሆንክንም ማወቅ አለብህ፣ መማር አለብህ። አለበለዚያ ወንድማችን ከምታስተካክለው የምታበላሸው ነገር እየበዛ ነው። አጠገብህና ዙሪያህ ላይ ያሉ ዑለሞች ዝም ብለው የሚመለከቱህ ትክክል ነህ ብለው አይደለም። ያለህ ድፍረት ለነገራቶች ያለህ ፍጥነት ቢናገሩ ሌላ ነገር ደግሞ እንዳታበላሽ ራቅ ብለው መጠበቃቸው እንጂ አንተ ትክክል ሆነህ አይደለም ዝም እያሉ ያሉት። ስለዚህ ወንድማችን እባክህ ራስክን ከሰቀልክበት ነገር ወረድ በልና ዝቅ ብለህ የተወሰነን ጊዜ አሳልፍ። ይህንን ያልኩበት ምክንያት ንግግሩ ላይ እንደሰማችሁት እኔን እኮ ረስታችሁኝ ነው አላወቃችሁም ተድላ እኮ ነኝ ምናምን እያለ ሲናገር በዚህ መልኩ ሰምታችሁታል። እኔን እኮ እንዴት እንደረሳችሁኝ አላቅም። እንደ አዲስ የምታውቁኝ ሰዎች አላቅም። ስለኔ ወደ ኋላ ጠይቁ። እኔ እኮ ተድላ እኮ ነኝ። ማንስ ብትሆን እኛ ምን አገባን? ተድላ ታዲያ ምንድነው አንተ? ተድላ ማለት አንድ ግለሰብ ነው፣ ሌላ እኮ ምንም አይደለም። እኔ እኮ ተድላ እኮ ነኝ። ተድላ እኮ ነኝ አልክ። ተድላ ምንድነውና ምንድነህ እናንተ? ምናውቅህ በነገራቶች ላይ ደፋር መሆንክን ነው። ያለ እውቀት በነገራቶች ላይ በድፍረት መናገርክን። ድፍረት ደግሞ የሚጠቅምበት ቦታ አለ፣ የማይጠቅምበት ቦታ አለ። እንደዚህ አይነት ቦታዎች ላይ በድፍረት አይመጣም፣ እውቀት በድፍረት አይመጣም። ብዙ ጊዜ ንግግሮችህ ላይ ድንቁርና ትላለህ። ከዚህ በላይ ድንቁርና አለ እንዴ? መቼ ነው ከእንደዚህ አይነት ድንቁርና የምንነቀው? ወንድማችን አላስተዋልከውም እንጂ ከፍተኛውን ድንቁርና ያስከው እኮ አሁን አንተ ነህ። በተራ ሰዎች ላይ አይደለም፣ በታላላቅ ዑለሞች ላይ ሰፊ ልዩነት ያለበትን የቢድዓን ጉዳይ አንተ ዛሬ መጣህ ልታስተካክል ነው እንዴ? ስርዓት ያዙ እንደዚህ አይባልም ምናምን ብለህ ተቆጥተህ በዚህ መልኩ የምትናገረው ምን እውቀት ኑሮህ ነው በዚህ ላይ አንተ? ወንድማችን አሁንም ተረጋግተህ ሰበው። ከዚህ በላይ ድንቁርና የለም ማለት። ይሄንን ቃል እኔ መጠቀምም አልፈልግም ነበር፣ ብዙ ጊዜ ስለምትደጋግመው ነው። ድንቁርና ትላለህ። ድንቁርና ማለት እኮ ይሄ ነው እኮ። ይሄ አይን ያወጣ ድፍረትህ ብለህ ደግሞ ምን ላይ ያደረሰህ የቢድዓ ጉዳይ ላይ ደግሞ ሁክም ልሰጠን መጣህ። ደግሞ እዚህ አይባልም ይሄ ነው የሚባለው። እኔ ማንኛውም የማይጎዳ ነገር ከሆነ ተፈጥሮ ጋር የማይጋጭ ከሆነ አክሴፕት ነው የማደርገው። እኔ ለሰው የማይጎዳ በጎ ነገር ከሆነ አክሴፕት ነው የማደርገው። አንተ ማን? አንተ እኮ አይደለህም የምትቀበልልን የምታሳልፍልን። አንተ እኮ አይደለህም። በጣም ራስክን የሰቀልክበት ቦታ ምን ያክል ከፍ አድርገህ እንደሰቀልከው ነው። ነፍስያህን ምን ያክል እንደቆለልካት የሚያሳይ ነገር ነው። ትንሽ እችን ነፍስያህን ወንድማችን ተንፈስ አድርጋት። ማንኛውም ወንድማችን መውሊድን አስመልክቶ ከተናገረው ንግግር ስንመለከት ሙስሊም ወንድምና እህቶቻችን ለረጅም ሺህ ዓመታት
እያደረጉት የቆዩት ነገር ነው። አንድ ነገር ሸሪዓዊ የሚሆነው በዲን ላይ የተፈቀደ የሚሆነው ረጅም ዓመታት ስለቆየ 10 ዓመት 20 ዓመት 1000 ዓመት ስለቆየ ሳይሆን በዛ ስራ ላይ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮት ትእዛዙ አለበት ወይ? ለምንድነው ሁሌ ይሄንን የምንለው? ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ኸይር ነገር ኑሮ ወደ አላህ የሚያቀርባችሁ ነገር ኑሮ ሳላመለከታችሁ የቀረውት ነገር የለም። መጥፎ ነገር ኑሮ ደግሞ ወደ ከአላህ ጋር የሚያጣላችሁ ነገር መጥፎ ነገር ኑሮ ሳላስጠነቅቃችሁ የሄድኩት ነገር የለም። ሁሉንም ነገር ግልጽ አድርጋለሁ ብለው ተናግሯል። በሌላም ሐዲታቸው ነብዩ ሰለላሁ ዐለይሂ ወሰለም የኔ ትእዛዝ የሌለበትን ስራ አትስሩ ብለው ከልክለዋል። መን አሚለ አመለን ለይሰ ዐለይሂ አምሩና ፈሁወ ረዱን ብለው ተናግረዋል። ሆነን ዒባዳ አምልኮት ብለህ ለመፈጸም የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ ያስፈልገዋል። ለዚህ ነው ይህ ተግባር የነብዩ ትእዛዝ የለበትም ብለን የምንቃወመው ማለት ነው። በእርግጥ ንግግራችንን በስነ ስርዓት ማቅረብ ይጠበቅብናል። ይሄ ሲባል መውሊድን የተቃወመ ሁሉ በትክክለኛ መልኩ ተቃውሟል ሊባል አይችልም። ምክንያቱም አንዳንዱ ስርዓት በሌለው መልኩ ሊቃወም ይችላል። ልክ አንተ አሁን ሐሳብክን ስርዓት በሌለው መልኩ እንደገለጽከው ማለት ነው። ሌላው መውሊድን የሚቃወሙ ሰዎች የሚያቀርቡት ማያሳምን ነገር አለ ብሎ የጠቀሰው ምንድነው? እንዴት እሳቸው የራሳቸውን በዓል ሊያከብሩ ይችላሉ አለ። የምታቀርቡት አግሪመንት ራሱ ጤነኛ አይደለም። እሳቸው አላከበሩትም። እንዴት እሳቸው የራሳቸውን ልደት እንዴት ያከብራሉ? እንዴት አይችሉም? ማስተማር ከተፈለገ ለምን አይቻልም? አብረው ከሷሃቦች ጋር አመታትን ኑረዋል አይደለ? ባኖርበት ሰዓት የኔን መውሊድ ማክበር አለባችሁ ብለው ሸሪዓዊ ድንጋጌ ያደርጉታል። ከዛም በኋላ በምታከብሩ ጊዜ እነዚህ ነገሮች መደረግ አለባቸው። የሚቀራ ቁርአን ካለ የሚባል ነገር ካለ ይሄ ይባላል። የሚያስፈልገው ነገር ካለ መሟላት ያለበትን መስፈርት ነግረው በዝርዝር አጽድቀውልን ይሄዱ ነበር። እንዴት አያከብሩትም? አንድ ሰው የራሱን ልደት ማክበር ምኑ ገረመ? በእኛስ የተለመደ ነገር አይደለም። ራስክን እንደ ተራራ እንደዚህ መቆለልህ ነው እንደዚህ አይነት ነገሮች ላይ እንድትሳሳትና በጣም ነገራቶች ላይ ደፋር እንድትሆን ያደረገ። ትንሽ ዝቅ በል። ከዚህ በፊትም ተደጋጋሚ ተናግሬ ያለሁኝ ዝቅ ብለህ ተማር፣ ገና ይቀራሃል። ዲን ላይ በጣም እያበላሸህ ነው። ሸሪዓን እያበላሸህ ነው። አትግባ፣ በዚህ አይነት ርዕስ አትግባ፣ አንተ ይቀራሃል። ገብቶናል። በጣም ደፋር ነህ፣ ሲበዛ በጣም ደፋር ነህ። ግን ሸሪዓ ላይ ድፍረት አይጠቅምም ወንድማችን። ሸሪዓ በድፍረት አይሆንም። እኔ እንዴት እንደረሳችሁኝ አላውቅም ምናምን ትላለህ። እኔን እኮ እንዴት እንደረሳችሁኝ አላውቅም። አንተ ማን ነህ? ተድላ እኮ ነህ። ሌላ ምንድን ነህ? ነብይ ነህ? መላእክት ነህ? ምንድን ነህ? የምትታወቅበት አንድ ነገር ቢኖር ድፍረት ነው። ድፍረት ደግሞ ሁሉ ጠፍቶት አይደለም፣ ግን ቦታ ይመረጥለታል ለድፍረት። እንደዚህ አይነት አይን ያወጣ ድፍረት ያለ ቦታው ሲሆን ደግሞ ትልቅ ብልሽትን ያመጣል። ልክ አንተ አሁን ሰዎችን እያወዛገብክና እያጨቃጨክ እንዳለ ሁሉ ማለት ነው። በምን ምክንያት? ያለ እውቀትህ ገብተህ ቢድዓ ላይ ትንታኔን ሁክምን ልትሰጠን ማለት ነው። ሱብሃንአላህ። በእርግጥ ትልቅ ሰው ነህ፣ ምናልባት በእድሜ አባቴም ልትሆን የምትችል ሰው ነህ። ግን ምንም ማድረግ አልችልም። በዚህ አይነት መልኩ ሸሪዓ ላይ ገብተህ ነገራቶችን ስታበላሽ ደግሞ ዝም ብሎ ማየቱ ትንሽ ይከብዳል። ከዛም በጣም ያሳቀኝ ነገር ማለት በቃ ራስክን እንደሌላ ነገር ማየትህና ሰዎች አንተን እንደሚጠባበቁህ ማሰብህ ማለት ነው። እኔ አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁ አለ። አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁ። የፈለግከው ማለት ትችላለህ። እንኳን አደረሳችሁ ማለት አብረህም ማክበርኮ ትችላለህ። እኛ እየተቃወምን ያለነው ያለ እውቀት እንደዚህ ገብተህ ነገራቶችን ማበላሸት ነው እንጂ ከዛ ውጭ የፈለግከውን ማድረግ ትችላለህ። ተድላ ለመውሊድ በዓል እንኳን አደረሳችሁ አለ ተብሎ የሚጨመር የለ የሚቀነስ የለ። ምን ለውጥ ያመጣል? ያንተ እንኳን አደረሳችሁ ማለት አሁን በዓሉ ሲደርስ እንኳን አደረሳችሁ እላለሁ። አንተ እንኳን አደረሳችሁ አልክ አላልክ፣ መውሊድ ላይ ምን የሚቀንሰው ምን የሚጨምረው ነገር አለ? መውሊድ ከተሰጠበት ሁክም ምን የሚቀንሰው ምን የሚጨምረው ነገር አለ? ያንተ እንኳን አደረሳችሁ ማለት አለ ማለት እንዴት ነው? ራስክን እያሰብኩ ያለሁ የሆነ ዲኑ ላይ የምትቀይረው የምትቀንሰው ነገር ያለ ይመስላል? እንኳን አደረሳችሁ ማለት አይደለም አብረህ ማክበር እኮ ትችላለህ። እኛ የምንቃወመው ያ ተግባር ትክክለኛ ስራ እንዳልሆነ በትክክለኛ ማስረጃዎች መናገር ብቻ ነው። እንኳን ያንተ እዚህ የመውሊድ በዓል ላይ እንኳን አደረሳችሁ ማለት አንዳንድ ሰዎችን አላየህም እንዴ? ለክርስትና በዓል ከኢስላም ውጭ ለሚከበሩ በዓላቶች እንኳን አደረሳችሁ እያሉ በሚዲያ ሲለቁ ምናምን አላየህም? ያ ማለት የነሱ እንኳን አደረሳችሁ ማለት የክርስትና በዓልም ሌሎችም ከኢስላም ውጭ ያሉ በዓላቶች ኢስላም ውስጥ ቦታ እንዲኖራቸውና የተፈቀደ እንዲሆኑ ያደርጋል? በጭራሽ ምንም የሚያንቀሳቅሰው ነገር የለም። አንተ እንኳን አደረሳችሁ ማለት ልክ እንደዛ ነው። አልክ አላልክ የሚያመጣው ለውጥ የለም። ምን ያክል ራስክን እንደሰቀልከው የሚያሳይ ነገር ነው። አሁንም ወንድማችን ነፍስያህን ዝቅ አድርጋት። በጣም ሰቅለህን ያስካት። ራስክን የሰቀልክበት ቦታ በጣም ከፍ ስላለ ስለራቀ ዝቅ ለማለት ለመተናነስ ተቸግረሃል። የተወሰነ ሊያስቸግርህ ይችላል። ነገር ግን እንደምንም ታገል። ነፍስህን አሁንም ዝቅ አድርጋት። አለበለዚያ በጣም ብዙ ብልሽቶችን አሁንም ታስከትላለህ። እዛም እንግዲህ በስተመጨረሻ የተለያዩ ትንታኔዎችን ሲሰጥ ቆየና ምን አለ ወንድማችን? መውሊድ ቢድዓ ነው አይባልም ብሎ ዘጋው ማለት ነው። መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። መውሊድ ቢድዓ ነው አይባልም፣ ነውር ነው። ስርዓት ያዙ። በጣም የሚገርመው የሚያከብሩ ሰዎች ራሱ ቢድዓ መሆኑን ያውቁታል። ባይሆን ቢድዓ ሆኖ ጥሩ ቢድዓ መጥፎ ቢድዓ አለ እያሉ እነሱ ይከፍሉታል እንጂ የሚያከብሩት ራሱ እንዳንተ መውሊድ ቢድዓ ነው አይባልም አላሉ። ቢድዓ መሆኑን በደንብ ያውቃሉ።
አንተ ደግሞ የሚያከብሩትንም ተቃርነህ የማያከብሩትንም ተቃርነህ ቢድዓ ነው አይባልም አልክ እና ሱና ልታደርገው ነው። ሱና ስታደርገው ሱና ማለት ደግሞ ምን ማለት ነው? ይሄንንም በደንብ አታውቀው። አጠቃላይ ባላወቅከው ነገር ገብተህ እየዋኘህ ነው ያለው። መውሊድ ቢድዓ ነው አይባልም ማለት እና ምን ይባል? ቢድዓ ማለት የሆነ ስድብ መስሎህ ነው? መውሊድ በዓልን የሚያከብሩ ሰዎች ራሱ ቢድዓ ነው